ይለቀቅ፣ ጸጋችን ይለቀቅ፣ ሕይወታችን ጽድቅ የእግዚአብሔር የሆነ ጽድቅ ይለቀቅ። የተያዘ ነገር ዛሬ ከላያችን ላይ ይፈታ። እግዚአብሔር ምን በሉ ፍቱትና ራሳችንን ካሰብንበት የእግዚአብሔር ቃል ኢሳይያስ 58 ላይ እኔ የመረጥኩት ጾም ይህ ነው አይደለም? የበደልን እስራት ትፈቱ ዘንድ ስትጾሙ የበደልን እስራት ቂመኝነትን መፍታት ያልተፈታ የውስጥ የሆነ ቋጠሮ ቢኖር አንዳችሁ ወጥራችሁ ልትመላለሱ ቢኖር በዚህ ዓመት ዛሬ ፍቱ ይላል። ፍቱ ለጥቅሙ ለማን ለኛው አለበት ታስተምሩኛል። ስለዚህ ምንድን ነው የበደልን እስራት ፍቱ። የቀንበርን ቀን ብትለቁ የተገፉትን አንገት ብትሰዱ ቀንበርን ሁሉ ተሰባብሩ ዘንድ አይደለም ጾሙ። ለዚህ ነው የምትጾሙት። መንፈሳዊ ነገር ምን ለመሆን ነው? የበደልን እስራት ዛሬ በሩቅ ሆነ በቅርብ በደል ውስጣችሁ የያዛችሁበት ነገር ሊኖር ይሆን? በአጠገብ ሊሆን ይችላል፣ በርቀት ሊሆን ይችላል፣ በየትኛውም ቦታ ሊሆን ይችላል። ከልባችን ያልፈታነው በዚህ ዓመት አሁን ከዛሬ የመጀመሪያው እሑድ በዚህ ቀን ዛሬ በውስጣችሁ የያዛችሁት ነገር የያዝነው ነገር ቢኖር ዛሬ ይፈታል። ዛሬ ይፈታል። ልንገራችሁ በደል መፍታት ኢቭን ፌሳችን ፊታችን ላይ ሰው በበደል በቂም መላለስ ፊቱ ራሱ ሌላ ነው። ይገርማል። ቂም ፊት ራሱ ያጠፋል፣ ይለውጣል ማለት ነው። መራራ ነው ያለው። ህይወትን ይበላል። ህይወትን፣ ጤናን፣ መንፈሳዊ ጤናን፣ ስጋዊ ጤናን ከውስጣችን እግዚአብሔር ነቅሎ ይጣልን። ምትሩበት የሚያንገበግ ውስጣችሁ እንዲሆን እኮ እንደዚህ አድርገህ የምትሉ ነገር ዛሬ እግዚአብሔር ከውስጥ ይንቀለው። አሜን በሉ ወገኖች፣ ይንቀለው። ያስታውቃል፣ መፈታት ያስታውቃል፣ ንጹህንም ያስታውቃል። ህፃን ልጅ አይታችኋል። ህፃኖችን ያቸው እዚህ ጋር አስቀሰው ምናምን ብለው እዛው ጋር አንድ ህፃን ልጅ እያለቀሰ በጣም ድፍን እያለቀሰ በሆነ ከወላጆቹ ጋር ማለት ነው በሆነ ኬስ እያለቀሰ ነው እያለቀሰ አንድ ሰው እዚህ ጋር አስለቀሰ። ለዙን ላይ ብሎ እዚህ ጋር በቀጥ አልመስማቀሱ እዚህ ጋር ለዙን ላይ እዚህ ጋር ያለው ሰው ሲያስለቀሰ አጣላው ወረሱ እና በጣም እንደዛ ናቸው። ልባቸው ንጹህ ነው። እግዚአብሔር ፍጹም የውስጥ ያለን በደል ቂም ከውስጣችን ይፍታልን። እኔ አይበላ ነገራችሁ። እግዚአብሔር ብዙ ክብር አለው። ከታሰብንበት ነገር የተነሳ ነገራችን ተይዟል። ብዙ መያዝ እንችል ውስጣችን ልንተቃቀፍ እንችል ይሆናል። አንዳንዴ ውስጣችን ካልተፈታ ጌታ ይሰራል። ከውስጥ ከልብ ያቃል። እግዚአብሔር ኩላሊት ይበራል። መተቃቀፋችን ላይ ሰዎች ማን ያፋታሉ ነው ይሳቅና ነው ምናምን ያያል ልባችን ተጻፈ። ሰንሰለቶችን እንደዚህ ሊሆን ይችላል። የኃጢአት እስራት ሊሆን ይችላል። የፍርሃት እስራት ሊሆን ይችላል። አፍረት የምትሸማቀቁበት ጉዳይ ሊሆን ይችላል። በሕይወታችሁ ሱስ ሊሆን ይችላል። ቀንበር የሆነባችሁ አልኮሊክ የሆነ ነገር አዲክሽን ሊሆን ይችላል። ሲጋራ ምናምን ብዙ ነገር እስራት ሊሆን ይችላል። የጠላት ደግሞ ውሸት የተዋሸባችሁ ሊሆን ይችላል። ጠላት የሌለ ስም የለጠፈባችሁ የጠላት ውሸት በላችሁ ላይ የተነገረ ሊሆን ይችላል። እንደገና ከእናንተ ውጭ የሆነ ህመም ችግር በሕይወታችሁ ላይ ይዟችሁ እንዳትራመዱ ህመም ሊሆን ይችላል። እነዚህ በሙሉ እግዚአብሔር ይፈታል። እነዚህ በሙሉ እግዚአብሔር ይሰብራል። እኛ መፍታት ስንጀምር እግዚአብሔር መቆራረጥ ይጀምራል። የኃጢአት ሰንሰለት የኃጢአት ቀንበር ይሰባበራል። የፍርሃት ሰንሰለት ይሰባበራል። የፍቅር መንፈስ ራስን የመግዛት መንፈስ ያገኘናል። እግዚአብሔር አምላክ ይመልስልናል። ከላያችን ላይ እግዚአብሔር ያንከባልላል። እግዚአብሔር የተመሰገነ ይሁን። ውሸትን እግዚአብሔር ማንኛውም የኃጢአትን ሰንሰለት ላይ ይንቀል። ሁላችን እስኪ በእነዚህ 6 ነገሮች ላይ እንጸልያለን። የእግዚአብሔር መንፈስ እንዲረዳ የእግዚአብሔር ጸጋ እንዲያግዘን በዚህ ቀን እግዚአብሔር በዚህ ዓመት ላይ እነዚህ ነገሮች በእኛ ላይ ስራ እንዲሰሩ ዛሬ የእግዚአብሔር ጸጋ እንዲያግዘን የእግዚአብሔር መንፈስ እንዲረዳ እንጸልያለን።